እግዚአብሔር መንፈስ ቅዱስ ዕውቀቱን ጥበቡን ማስተዋሉን ለሁላችንም ያድለን። ከዚህ ቀደም እንደነገርኳችሁ አንድ ሰው መጽሐፍ ቅዱስን ከማንበቡ አስቀድሞ ሊያውቃቸው የሚገቡ ነጥቦች አሉ። ከነዛ መካከል ትልቁን ስፍራ የሚይዙት እነዚህ የመጽሐፍ ቅዱስ ጥናት መሰረታዊ መርሆች ተብለው የሚጠሩ ናቸው። የመጽሐፍ ቅዱስ ጥናት መሰረታዊ መርሆች 9 ነጥቦችን እንመልከት። አንደኛ፣ ከሁሉ አስቀድሞ የመጽሐፍ ቅዱስን አጠቃላይ ምንነትና ሐሳቡን በምልአት መረዳት ነው። ከሁሉ አስቀድሞ የመጽሐፍ ቅዱስን አጠቃላይ ምንነትና ሐሳቡን በምልአት መረዳት ነው። የመጀመሪያው መሰረታዊ መርህ ይህ ነው። አጠቃላይ ምንነቱን መረዳት። አጠቃላይ ምንነቱን ሲባል በጥቅል ነገረ መጽሐፍ ቅዱስን መረዳት ወይም ትምህርተ መጽሐፍ ቅዱስን መረዳት። መጽሐፍ ቅዱስ ስንት መጽሐፍ ነው? መጽሐፍ ቅዱስ የተጻፈው በስንት ሰዎች ነው? መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? በየትኛው ባህል ነው? እንዴት ነው የተጻፈው? መጽሐፍ ቅዱስ ስለ አንድ ጉዳይ የተነገሩ ነገሮች ሁሉም ስብስብ ብለው የተጻፉበት መጽሐፍ ነው? ለእነዚህ ጥያቄዎች ምላሽ መስጠት ነው። አጠቃላይ ምንነቱን መረዳት ማለት ይህ ነው። መጽሐፍ ቅዱስ አንድ መጽሐፍ ነው? አንድ መጽሐፍ ነው አይደለም። መጽሐፍ ቅዱስ የ81 ቅዱሳት መጻሕፍት መድብል ነው፣ ስብስብ ነው። አንድ መጽሐፍ አይደለም። ሁሉም መጽሐፍ መጀመሪያ ለየብቻቸው የተቀመጡ ነበሩ። ለዚህ ማሳያ ማስረጃ እንዲሆንን ጌታችን አምላካችን ኢየሱስ ክርስቶስ ወደ ምኩራብ ከገባ በኋላ እንዲያነብ የሰጡት መጽሐፍ ቅዱስን ነው ወይስ የትንቢተ ኢሳይያስን መጽሐፍ ጥቅሉን ነው? የቱን የሰጡት? አቤት፣ የኢሳይያስን ትንቢት ጥቅሉን መጽሐፍ ነው የሰጡት እንጂ መጽሐፍ ቅዱስን አልሰጡትም ነበረ። ለየብቻቸው ነበሩ መጀመሪያ እና የ81 ቅዱሳት መጻሕፍት መድብል ነው። ስለዚህ ሙሉውን መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አምኖ የማይማር ሰው የእግዚአብሔርን ሐሳቡንና እውነትን መረዳት አይችልም። 81ዱ የእግዚአብሔር ቃል መሆናቸውን እማናምን ከሆነ የእግዚአብሔርን ሐሳብንና እውነትን መረዳት አንችልም። ብዙዎች ከመጽሐፍ ቅዱስ የሚፈልጉትን ነገር ከመጽሐፍ ቅዱስ ውስጥ መዘው ለማውጣት ይፈልጋሉ አይደል? ነው አይደለም? ይህ ማድረጋቸው ግን አንደኛ የእግዚአብሔርን ሐሳብ እንዳይረዱት ያደርጋቸዋል። የእግዚአብሔር ሐሳቡ ምን እንደሆነ እንዳያውቁ፣ እንዳይረዱ፣ ከእግዚአብሔር ሐሳብ ውጪ እንዲሆኑ፣ ከእግዚአብሔር ዓላማ ውጪ እንዲሆኑ፣ ከእግዚአብሔር ዕቅድ ውጪ እንዲሆኑ፣ እንዲሁም ደግሞ እውነትን ከማወቅ ውጪ እንዲሆኑ ያደርጋቸዋል። እውነቱን መረዳት የምንችለው ሁሉንም ሙሉውን መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አምነን ስናነብና ስንማር ነው። አንዳንዶች አሉ አይደል? ከመጻሕፍቶቹ ይሄን እቀበላለሁ፣ ይሄን አልቀበልም የሚሉ አሉ። እንዲህ ማድረጋቸው እነሱን ከእውነት ውጪ እንዲሆኑ የእግዚአብሔርን ሐሳብ እንዳይረዱ ያደርጋቸዋል። ስለዚህ የመጀመሪያው ከሁሉ አስቀድሞ የመጽሐፍ ቅዱስን አጠቃላይ ምንነት እና ሐሳቡን በምልአት መረዳት ነው። ይህን ደግሞ ማድረግ የምንችለው ሙሉውን መጽሐፍ ቅዱስ የማን ቃል መሆኑን አምነን ማንበብና መረዳት ስንችል ነው፣ የእግዚአብሔር። እንዲህ ማናደርግ ከሆነ ግን ከእግዚአብሔር ሐሳብ ውጪ ከእውነት ውጪ እንሆናለን ማለት ነው። መጽሐፍ ቅዱስ ስለ አንድ ጉዳይ በተመለከተ የተነገሩ ነገሮች ሁሉ በአንድ ላይ ስብስብ ብለው የተቀመጡበት የተጻፉበት መጽሐፍ አይደለም። ለምሳሌ ስለ ምልጃ በአንድ ቦታ ተሰብስቦ እናገኛለን መጽሐፍ ቅዱስ ላይ? አናገኝም። ስለዚህ መጀመሪያ ይህንን ማወቅ ያስፈልጋል። መጽሐፍ ቅዱስ ስለ አንድ ጉዳይ በተመለከተ የተነገሩ ነገሮች ሁሉም ስብስብ ብለው የተጻፉበት መጽሐፍ አይደለም። ለዚህም ነቢዩ ኢሳይያስ እንዲህ ብሎናል። የእግዚአብሔር ቃል ትእዛዝ በትእዛዝ ጥቂት በዚህ ጥቂት በዚያ ይሆንላቸዋል ይላል። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 13። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 13። ስለዚህ
የእግዚአብሔር ሕጉ ስብስብ ብሎ የተቀመጠበት መጽሐፍ አይደለም መጽሐፍ ቅዱስ። አንዳንዱ ትእዛዝ በኦሪት ዘፍጥረት ይኖራል፣ አንዳንዱ በኦሪት ዘጸአት፣ አንዳንዱ እንዲህ ያለ የተቀመጠበት መጽሐፍ ነው። ስለ ስግደትም፣ ስለ ምልጃም፣ ስለ ጸሎትም፣ ስለ ጾምም፣ ስለ ምጽዋትም በአንድ ቦታ ስብስብ ብሎ የተጻፈበት መጽሐፍ አይደለም። የመጽሐፍ ቅዱስን ሐሳቡን በምላት ለመረዳት ደግሞ ምን ማድረግ አለብን? አንደኛ የመጽሐፍ ቅዱስን አጠቃላይ ምንነቱን መረዳት አለብን። ሁለተኛ ሙሉ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ማመን አለብን። ሶስተኛ መጽሐፍ ቅዱስ በአንድ ጉዳይ የተነገሩ ነገሮች ሁሉ ተሰብስበው የተጻፉበት መጽሐፍ አለመሆኑን መረዳት አለብን ማለት ነው። ሁለተኛ መጽሐፍ ቅዱስ በእያንዳንዱ ግለሰብ የሚተረጉም አለመሆኑን መረዳት ነው። መጽሐፍ ቅዱስ በእያንዳንዱ ግለሰብ የሚተረጎም አለመሆኑን መረዳት ነው። መጽሐፍ ቅዱስን ለራስ መተርጎም አይገባም፣ አይቻልም፣ አይፈቀድም። አንዳንዶች የእግዚአብሔርን ቃል ለራሳቸው ቃል፣ የእግዚአብሔርን ሐሳብ ለራሳቸው ሐሳብ፣ የእግዚአብሔርን ዓላማ ለራሳቸው ዓላማ፣ የእግዚአብሔርን ፈቃድ ለራሳቸው ፈቃድ ለማድረግ ሲሉ መጽሐፍ ቅዱስን ይጠቀማሉ። መጽሐፍ ቅዱስን በመሰለን በራሳችን መተርጎም የማንችለው ለምንድን ነው ከተባለ መጽሐፍ ቅዱስ እጅግ ጥልቅ ከመሆኑ የተነሳ የሚያነቡት ሁሉ በአንድ መንፈስ ሊረዱት ስለማይችሉ ነው። ሁላችንም በአንድ አይነት መንፈስ እንረዳለን። መጽሐፍ ቅዱስን ካነበብን በኋላ አንረዳም። እኔም የምረዳበት መንገድ አለ፣ እናንተም የምትረዱበት መንገድ አለ። ስለዚህ ሁላችንም በራሳችን የምንተረጉም ከሆነ መስማማት አንችልም፣ መግባባት አንችልም፣ የእግዚአብሔርን ሐሳብ ወደ ማወቅ አንደርስም። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 ይህን በመጀመሪያ እወቁ ከመተርጎማችሁ አስቀድሙ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም ይላል። የመጽሐፍ ቅዱስ መሰረታዊ መርሆች ከሆኑት ውስጥ ሶስተኛ መጽሐፍ ቅዱስ በውስጡ ተቃርኖ እንደሌለበት ማመንና መረዳት ነው። መጽሐፍ ቅዱስ በውስጡ ተቃርኖ እንደሌለበት ማመንና መረዳት ነው። መጽሐፍ ቅዱስ የአንድ የእግዚአብሔር ቃል ስለሆነ እርስ በርሱ የሚቃረን ነገር የለውም። ከዚህ ቀደም ተመልክተናል። መጽሐፍ ቅዱስም በምናነብበት ወቅት ምናልባት የሆነ ቃል ከሌላው ጋር የሚቃረን መስሎ ቢታየን እንኳ ችግሩ ከኛ የአረዳድ ችግር ወይም ከእውቀታችን ውስንነት የተነሳ እንጂ ችግሩ ከእግዚአብሔር ቃል እንዳልሆነ መረዳት ይገባናል። እንሰብስበው። መጽሐፍ ቅዱስን በምናነብበት ወቅት የሆነ ቃል የሚቃረን መስሎ ከተሰማን ምን ማድረግ አለብን ከተባለ አንደኛ የሚቃረን መስሎ የተሰማን ከኛ የአረዳድ ችግር እንደሆነ ማመን መረዳት ይገባል። ለምን እንደሆነ ኋላ ነግራቸዋለሁ። ሁለተኛ ደግሞ ከኛ የእውቀት ውስንነት የተነሳ ችግሩ የመጣ እንደሆነ መረዳትና ማመን ይገባል። መጽሐፍ ቅዱስን ከማንበባችን በፊት በውስጡ ተቃርኖ እንደሌለበት አምነን መጀመራችን ለምንድን ነው ከተባለ ተቃርኖ የሚመስሉ ነገሮች ቢገጥሙንም እንኳ ለምን ብለን ወደ መፈለግ፣ ወደ መጠየቅ፣ ወደ ማግኘት፣ ወደ መረዳት ስለሚወስድን በመጽሐፍ ቅዱስ እርስ በርስ የሚለያዩ የሚመስሉ ግን የማይለያዩ፣ በመጽሐፍ ቅዱስ የሚቃረኑ የሚመስሉ ግን የማይቃረኑ፣ በመጽሐፍ ቅዱስ የሚጣሉ የሚመስሉ ግን የማይጣሉ ብዙ ነገሮች አሉ። ለምሳሌ ኦሪት ዘፍጥረት ምዕራፍ 46 ከቁጥር 26 እስከ 27 እንዲህ ይላል።
ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው 66 ናቸው። በግብፅ ምድር የተወለዱት የዮሴፍም ልጆች 2 ናቸው። ወደ ግብፅ የገቡት የያዕቆብ ቤተሰቦች ሁሉ 70 ናቸው ይላል። አልተጋጨም። መጀመሪያ ወደ ግብፅ የገቡት ስንት ናቸው አለ? 66 ናቸው አለ። ቁጥር 27 ላይ ደግሞ ስንት አለ? 70 አለ። እና ታዲያ አይጋጭም? ወረድ ብለን ቁጥር 28ን እንመልከተው። ምን ይላል? ይሁዳንም ኤሮስ በምትባል በራምሴ ከተማ እንዲቀበለው በፊቱ ወደ ዮሴፍ ላከው ይላል። ስለዚህ ወደ ግብፅ ሲገቡ አብሯቸው ማን አልገባም? ይሁዳ አልገባም። ለምን? ቀድሞ ዮሴፍ ጋር ስለነበረ። ስለዚህ 66 ሲል ማንን አልቆጠረም? ይሁዳን አልቆጠረም። ለምን? ይሁዳ ቀድሞ ወደ ግብፅ ተልኮ ስለነበረ። ሌላ እነማንን አልቆጠረም? በግብፅ የነበሩትን አልቆጠረም። እነማንን? አንደኛ ዮሴፍን አልቆጠረም። ሁለተኛ የዮሴፍን ሁለቱን ልጆቹን አልቆጠረም፣ ኤፍሬምንና ማንን? ምናሴን። ስለዚህ 66 ሲል በግብፅ ያሉትን ይሁዳን፣ ዮሴፍን፣ ኤፍሬምንና ምናሴን ሳይቆጥር ነው። 70 ሲል ደግሞ እነዚህን አራቱን ቆጥሮ ነው ማለት ነው። ግልጽ ነው አይደል? የሚቃረን ይመስላል፣ ግን የሚቃረን አይደለም። እሺ 70 ሲል እነዚህን አራቱን ጨምሮ እንደሆነ ነገርከን። የሐዋርያት ሥራ ምዕራፍ 7 ቁጥር 14 ግን 75 ነው የሚለው። የሐዋርያት ሥራ ምዕራፍ 7 ቁጥር 14 እንዲህ ይላል፣ ዮሴፍም አባቱን ያዕቆብንና ዘመዶቹን ሁሉ እንዲጠሯቸው ላከ። ቁጥራቸው 75 ነፍስ ነበር ይላል። ስንት ነበር? ቀላል ነው። 75 ሲል ደግሞ በኦሪት ዘሁልቁ ምዕራፍ 26 ከቁጥር 32 እስከ 37 በኦሪት ዘሁልቁ ምዕራፍ 26 ከቁጥር 32 እስከ 37 የተጠቀሱትን የዮሴፍን 3 የልጅ ልጆችን እና 2 የልጅ ልጅ ልጆችን ጨምሮ ነው። አንዳንድ ሰዎች እነሱ ከመጽሐፍ ቅዱስ ጋር ሲጋጩ መጽሐፍ ቅዱስ እርስ በርሱ የሚጋጭ ይመስላቸዋል። የተጋጩት ግን እነሱ እንጂ መጽሐፍ ቅዱሱ አይደለም። አንተ ከተጋጨ ሐሳቡ ሁሉ የሚጋጭ ይመስልሃል። የመጽሐፍ ቅዱስ ጥናት መሰረታዊ መርሆች ከሆኑት ውስጥ አራተኛው መጽሐፍ ቅዱስ ለሰው እና በሰው የተጻፈ መሆኑን መረዳት ነው። መጽሐፍ ቅዱስ የተጻፈው ለሰውና በሰው መሆኑን መረዳት። መጽሐፍ ቅዱስ የተጻፈው በሰውና ለሰው መሆኑን መረዳት። መጽሐፍ ቅዱስ የተጻፈው ለማን ነው? ሀ ለእግዚአብሔር፣ ለመላእክት፣ ሐመርኋ ለእንስሳት፣ ለአራዊት፣ ለአዋፋት፣ መ ለካልእ ፍጥረት፣ ሰ መልስ አልተሰጠም። ለማን የተጻፈው መጽሐፍ ቅዱስ? አቤት ለአንበሳ። ለማን የተጻፈው? ጥያቄው ይደገመልን። እየጻፋችሁ ስለነበረ ነው። መጽሐፍ ቅዱስ የተጻፈው ለማን ነው? ሀ ለእግዚአብሔር፣ ለመላእክት፣ ሐመርኋ ለእንስሳት፣ ለአራዊት፣ ለአዋፋት፣ መ ለካልእ ፍጥረት፣ ሰ መልስ አልተሰጠም። እስኪ ጥያቄው ነው። መልሱ ምንድን ነው? እሺ እናንተ መልስ ስጧ። ለማን የተጻፈው? ለሰው ነው። ስለዚህ መጽሐፍ ቅዱስ የተጻፈው ሰዎች ሊረዱት በሚችሉት በሰዎች አእምሮአዊ አቅም መጠን በሰው ነው። ላፍታታው አንደኛ መጽሐፍ ቅዱስ የተጻፈው ሰዎች ሊረዱት በሚችሉት ልክ በሰዎች አእምሮአዊ አቅም መጠን ነው። ሁለተኛ መጽሐፍ ቅዱስ የተጻፈው በመላእክት ሳይሆን በማን ነው? በሰው። መጽሐፍ ቅዱስ የእግዚአብሔር ቃል በሰዎች አፍና በሰዎች አቅም ነው
የተነገረው በማን ነው? በሰዎች። የተጻፈውም በማን አቅም ልክ ነው? በሰዎች። ስለዚህ መጽሐፍ ቅዱስ እግዚአብሔር ሐሳቡን ለሰው በሚገባው መንገድ ለመግለጥ ወደ ሰው ደረጃ ዝቅ ያለበት መጽሐፍ ነው። እግዚአብሔር እኛ እንረዳው ዘንድ ዝቅ ብሎ ያስተማረበት መጽሐፍ ቅዱስ ነው። ለእግዚአብሔር የማይገቡ ነገሮችን እናገኛለን። ለምን ከተባለ እኛ እንድንረዳው። ኦሪት ዘኍልቍ ምዕራፍ 23 ቁጥር 19። ኦሪት ዘኍልቍ ምዕራፍ 23 ከቁጥር 19 እንዲህ ይላል፣ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ምን አይደለም? ይጸጸትም ዘንድ የሰው ልጅ አይደለም ይላል። ስለዚህ እግዚአብሔር የሚጸጸት አምላክ አይደለም። ታዲያ ለምንድን ነው እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ተብሎ የተገለጸው ከተባለ የሰዎቹን የክፋታቸውን ጥግ ለማሳየት ነው። ምን ለማሳየት? የክፋታቸውን ጥግ ለማሳየት። የማይጸጸተው አምላክ ተጸጸተ እስኪባል ድረስ የተሰራ ትልቅ የሆነ ግፍ አለ ማለት ነው። ትልቅ ክፋት አለ ማለት ነው። እና ክፋታቸውን ለማጋነን ክፋታቸውን ከፍ አድርጎ በአንክሮ ለኛ ለመንገር ሲል እግዚአብሔር አምላክ ሰውን በምድር ላይ በመፍጠሩ ተጸጸተ ብሎ ተናገረ። በልቡ ማዘነ ሲል እግዚአብሔር በልቡ የሚያዝን አምላክ ሆኖ አይደለም። ነገር ግን የኛ መጥፋት ደስ የሚያሰኘው አምላክ አለመሆኑን ለማስረዳት ነው። መጽሐፍ ቅዱስ የተጻፈው ለማን ነው? ለሰው ነው። ለሰው ሲባል ሰዎች ሊረዱት በሚችሉት ልክ በሰዎች አእምሮአዊ አቅም መጠን። በሰው ደግሞ ሲባል የተጻፈው በማን ነው? በሰው ነው። አምስተኛው የመጽሐፍ ቅዱስ ጥናት መሰረታዊ መርሆች ከሆኑት ውስጥ አምስተኛው የእግዚአብሔር ቃል ብዙ መልእክት ያለው መሆኑን መረዳት ነው። የእግዚአብሔር ቃል ብዙ መልእክት ያለው መሆኑን መረዳት ነው። መጽሐፍ ቅዱስ ሲተረጎም ተመልክታችሁ ከሆነ ሲተረጎም አንደኛ፣ ሁለተኛ፣ ሶስተኛ አይባልም። የሚባለው ምንድን ነው? አንድም አንድም አንድም፣ በግዕዙ ደግሞ ቦ ይላል። ቦ ይላል። አንድም ማለት ነው። አንድም ማለት ሌላ ተጨማሪ ያለው አንድ ማለት ነው። እግዚአብሔር መንፈስ ቅዱስ አያልቅበትም። ጥያቄ ልጠይቃችሁ። ኦሪት ዘፍጥረት የተተረጎመው በአንድ አባት ብቻ ነው? ብቻ ነው? አይደለም። በጣም በብዙ አባቶች ተተርጉመዋል። ሁሉም አባቶች የተረጎሙት በማን ተመርተው ነው? በመንፈስ ቅዱስ ተመርተው ነው። የአንዱንም አባት ስትመለከቱት ጥልቅ የሆኑ ነገሮችን ታገኛላችሁ። የሌላኛውንም አባት ስትመለከቱ ጥልቅ የሆኑ ነገሮችን ታገኛላችሁ። አንዱ ያልገለጸውን አንደኛው አባት ሲገልጸው ታገኛላችሁ። ለምን? መንፈስ ቅዱስ ስለማያልቅበት። እና የመጽሐፍ ቅዱስ ቃል የሚያልቅ አይደለም። በቃ ተተረጎመ፣ ከዚህ በኋላ አይተረጎምም አይባልም። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 9 እስከ 10 እህልህን በምታበራይበት ጊዜ የበሬውን አፉን አትሰረው። እንግዲህ ይላል ይህን የጻፈ ለእግዚአብሔር በሬ አሳዝኖት ነውን? ይላል። አሳዝኖት ነው ይህን የሚለው ይላል። ፈጽሞ ስለኛ አይደለምን? ስለማን? ስለኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራይም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለኛ ተጽፏል ይላል። ስለማን? ሰማዩን ስንመለከተው ልክ ነው፣ እየሰራ ነው። ስለዚህ ተወሰነ ሊበላ ይገባዋል በሬው። ነገር ግን ይህ የተነገረው ስለ በሬ ብቻ አይደለም። ስለማን ነው? ስለነ ቅዱስ ጳውሎስ ነው። ስለ መምህራን የተነገረው። የመጽሐፍ ቅዱስ መሰረታዊ መርሆች ከሆኑት ውስጥ ስድስተኛው አውዱን ወይም ዳራውን መረዳት ነው። አንደርስታንድ ዘ ኮንቴክስት የሚባለው ማለት ነው። አውዱን ዳራውን መረዳት። አውዱን ወይም ዳራውን መረዳት ማለት የተጻፈበትንና የተነገረበትን ቦታ፣ ዘመን፣ ባህል እና
ሁኔታ መረዳት ነው። የተጻፈበትንና የተነገረበትን ቦታ፣ ዘመን፣ ባህል እና ሁኔታ መረዳት ነው። ለምሳሌ መናፍቃን የሚጠቅሱትን ጥቅስ ላንሳ። የሉቃስ ወንጌል ምዕራፍ 18 ከቁጥር 18 እስከ 19 አንድ አለቃም ቸር መምህር ምን ሥራ ሰርቼ የዘላለም ሕይወትን እወርሳለሁ አለው። ጌታችን ኢየሱስም እንዲህ አለው፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ይላል። እና አንዳንዶች ይሄንን ቃል ይይዙና ኢየሱስ ክርስቶስ ቸር ሊባል አይገባውም ይላሉ። ለምን? ቸር መባል ቢገባው ኖሮ ልክ ነህ እኔ ቸር ነኝ ብሎ ይናገር ነበር ብሎ ይናገራሉ። ይህ የመጣው ወይ ደግሞ ይህ አረዳድ የመጣው ዳራውን ካለመረዳት ነው። ሁኔታውን ካለማወቅ የተነሳ ነው። እንዴት ያለ ሁኔታ ነበረ ከተባለ እስኪ እንመልከተው። አንድ አለቃም ይላል ቸር መምህር ምን ሥራ ሰርቼ የዘላለም ሕይወትን እወርሳለሁ አለው። ይህ አለቃ አመጣጡ ጌታችን አምላካችን ኢየሱስ ክርስቶስን ቸር ብለው መልሶ ቸር ይለኛል ብሎ አስበው ነው። አመጣጡ እንደዛ ነው። በዚህ ሰዓት ላይ ጌታ ምን አለው? ለምን ቸር ትለኛለህ? ለምንድን ነው ቸር የምትለኝ? መልሽ ያንተን ቸር እንድልህ ነው። ቀጥሎ ምን አለው? ከአንዱ ከእግዚአብሔር በቀር ቸር የለም ይሏል። ኢየሱስ ክርስቶስ ማን ነው? እግዚአብሔር። ከዚህ ቀደም ተመልክተናል አይደለም? የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ሁለቱን አሰላስለን አንድ ላይ አድርገን ተመልክተናል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል አይደል? በመጀመሪያ ማን ነበረ? ስለዚህ ቃል በቅድምና ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ከአብና ከመንፈስ ቅዱስ ጋር ነበረ። ቃልም ማን ነበር? እግዚአብሔር ነው። ስለዚህ ቃል ማን ነው? እግዚአብሔር ነው። ቃል በቅድምና የነበረ ነው። ቃል እግዚአብሔር ነው። ቃል ከእግዚአብሔር ጋር የነበረ ነው። ያ ማለት ከአብና ከመንፈስ ቅዱስ ጋር የነበረ ነው። ቁጥር 14 ላይ ያም ቃል ሥጋ ሆነ ይላል። ያም ቃል ምን ሆነ? ያም ቃል ማለት በቅድምና የነበረው ቃል፣ ከእግዚአብሔር ጋር የነበረው ቃል፣ እግዚአብሔር የሆነው ቃል፣ ለሥላሴ ቃላቸው የሆነ እርሱ ምን ሆነ? ሥጋ ሆነ። ታዲያ ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ ቸር ልባል የሚገባው እኔ ነኝ። አንተ ቸርነትን ልታገኝ የምትችለው እኔን ቸር በማለት ሳይሆን የቸርነትን ሥራ በመስራት ነው። እግዚአብሔር ቸር ነው። ቸር ስለሆነ ለክፎችም ለደጎችም ለኃጥአንም ለጻድቃንም ፀሐይን ያወጣል፣ ዝናብን ያዘንባል። ልክ እንደዚሁ አንተ ቸርነትን ገንዘብ የራስህ ማድረግ የምትፈልግ ከሆነ ኃጥእ ጻድቅ፣ አማኒ መናፍቅ ብለህ ሳትለይ ለሁሉ ቸርነትን አድርግ። ከዛ በኋላ ምን ትሰኛለህ? ቸር ትሰኛለህ እኮ ሲለው እኮ ነው እንጂ እኔ ቸር አይደለሁም እያለው አይደለም። ቸር በማለት ግን ቸር መባልን እንደማናገኝ ግን መጽሐፍ ቅዱስ እያስተማረን ነው ማለት ነው። ጌታ እያስተማረን ነው ማለት ነው። ስለዚህ አውዱን ወይም ዳራውን መረዳት ያስፈልጋል። የተጻፈበትን የተነገረበትን ቦታ፣ ዘመን፣ ባህልና ሁኔታ መረዳት ያስፈልጋል። እንዲህ ማናደርገው ከሆነ ግን ሐሳቡን በምላት መረዳት አንችልም ማለት ነው። ሰባተኛ አንድ ጥቅስ ላይ ብቻ አለመንጠልጠል ወይም በአንድ ጉዳይ ላይ የተነገሩ መጽሐፍ ቅዱሳዊ ትምህርቶችን በምላት መውሰድ። በአንድ ጉዳይ ላይ የተነገሩ መጽሐፍ ቅዱሳዊ ትምህርቶችን በምላት መውሰድ። መጽሐፍ ቅዱስ አንድ ጥቅስ ነው? አንድ ጥቅስ ነው አይደለም አይደል? መጽሐፍ ቅዱስ እጅግ ብዙ ጥቅሶችን የያዘ መጽሐፍ ነው። ስለ አንድ ነገር የተነገረ የሆነ ጥቅስ ስናገኝ ያን ጥቅስ ብቻ እንደ መጨረሻውና እንደ ብቸኛው ትምህርት አድርጎ ከመውሰድ በፊት ያንን ሐሳብ በተመለከተ በመጽሐፍ ቅዱስ ሌላ የተነገረ አለ ወይስ የለም የሚለውን ማየትና አጠቃላይ መጽሐፍ ቅዱስ በዛ ጉዳይ ላይ በየቦታው የሚናገራቸውን ጥቅሶች በምላት መውሰድ ያስፈልጋል። ትንቢተ
ኢሳይያስ ምዕራፍ 1 ቁጥር 13 እንዲህ ይላል፣ ዕጣናችሁ በእኔ ዘንድ አጸያፊ ነው ይላል። ዕጣናችሁ በእኔ ዘንድ ምንድን ነው? አጸያፊ ነው። ስለዚህ በእግዚአብሔር ዘንድ ዕጣን አጸያፊ ነገር ስለሆነ ከዚህ በኋላ ዕጣን ማጠን ተገቢ አይደለም ማለት ነው። አንድ ጥቅስ ላይ ብቻ መንጠልጠል ማለት ልክ እንደዚህ ነው። እና ቤተክርስቲያን ልክ አይደለችም። እንዴት ዕጣናችሁ በእኔ ዘንድ አጸያፊ ነው እየተባለ እንዴት ዕጣን ታጠናላችሁ ብለው ይናገራሉ። ነገር ግን ለምንድን ነው ዕጣናችሁ በእኔ ዘንድ አጸያፊ ነው ያለው የሚለውን እንመለከታለን መጨረሻ ላይ። መጽሐፍ ቅዱስ ግን ስለ ዕጣን የሚናገረው ይህም ብቻ ነው አይደለም። እስኪ እንመልከት፣ ሌሎቹንም እንመልከታቸው። አንድ ጥቅስ ላይ ብቻ አለመንጠልጠል ማለት በአንድ ጉዳይ ላይ የተነገሩ መጽሐፍ ቅዱሳዊ ትምህርቶችን በምላት መውሰድ ማለት ነው። ትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ይከብራልና በየስፍራውም ለስሜ ዕጣን ያጠናሉ። ምን ያጠናሉ? ዕጣን ያጠናሉ። ንጹሕንም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል ሁሉን የሚችል እግዚአብሔር። ትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ዕጣን አጸያፊ ቢሆን ኖሮ እግዚአብሔር አምላክ ሁሉን የሚችል እግዚአብሔር አምላክ በየስፍራው ለስሜ ዕጣን ያጠናሉ ብሎ ይናገር ነበር? አይናገርም ነበር። እንጀምር። ዕጣን በእግዚአብሔር ዘንድ አጸያፊ ቢሆን ኖሮ ሰብአ ሰገል 2 ዓመት ተጉዘው ዕጣን ተሸክመው የመጡለት ነበር? ዕጣን በእርሱ ዘንድ አጸያፊ ቢሆን ኖሮ ሰብአ ሰገል እንኳን ቢያመጡት ይቀበላቸው ነበር? አይቀበላቸውም ነበር። የማቴዎስ ወንጌል ምዕራፍ 2 ቁጥር 11 የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አገኙት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅና ዕጣን ከርቤም እጅ መንሻ አቀረቡለት ይላል። እና ዕጣን አጸያፊ ቢሆን ሰብአ ሰገል ባላመጡለት እርሱም ባልተቀበላቸው ነበር። ስለዚህ ዕጣን አጸያፊ ነው አይደለም። ታዲያ ለምንድን ነው አጸያፊ የተባለው ከተባለ እስኪ እንመልከተዋ። ከፍ ብለን ዝቅ ብለን እንመልከት። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 11 እስከ 17 ፍርደ ግምድል ከመሆናቸው የተነሳ እጆቻቸው በደም የተሞሉ ስለነበሩ ዕጣናችሁ በእኔ ዘንድ አጸያፊ ነው አላቸው። ወደ እግዚአብሔር ፊት የሆነ ነገርን ከማቅረባችን አስቀድሞ ንጹሕ ልንሆን ይገባናል። የአቤል መስዋዕት በእግዚአብሔር ዘንድ ተቀባይነትን ያገኘው ከንጹሕ ልቡ ንጹሕ መስዋዕትን ስላቀረበ ነው። ስለዚህ እግዚአብሔር አምላክ ንጹሕ ባህሪ ስለሆነ ንጹሕ ልብንና ንጹሕ መስዋዕትን ይፈልጋል። ጸሎት ከማቅረባችን በፊት ጸሎታችን ከቂም ጽዱ ወይም በቂም ውስጥ ያለ መሆኑ መመርመር ያስፈልጋል። በቂም ውስጥ ካለ ማን ስለማይቀበሉ? እግዚአብሔር ስለማይቀበሉ። ስለዚህ ሰባተኛው አንድ ጥቅስ ላይ ብቻ አለመንጠልጠል ነው። ስምንተኛ እያንዳንዱን የመጽሐፍ ቅዱስ ቃል ከመጽሐፉ መሰረታዊ ምንነት ሐሳብ ጋር መረዳት። እያንዳንዱን የመጽሐፍ ቅዱስ ክፍል ከመጽሐፉ መሰረታዊ ምንነት ሐሳብ ጋር መረዳት። አንድን ጥቅስ ከመጥቀስ በፊት በየትኛው የመጽሐፍ ቅዱስ ክፍል ላይ እንዳለ መረዳት ይገባናል። ለምሳሌ ጥቅሱ ያለው ወንጌል ላይ ከሆነ በራሱ አግባብ መረዳት ይገባናል። ትንቢት ላይ ከሆነ በራሱ አግባብ፣ ታሪክ ላይ ከሆነ በራሱ አግባብ፣ ሕግ ላይ ከሆነ በራሱ አግባብ ልንረዳው ይገባናል። ለምሳሌ አንድ ሰው እየጠቀሰ ያለው ከዕብራውያን መልእክት ከሆነ ቅዱስ ጳውሎስ የዕብራውያንን መልእክት የጻፈበትን ምክንያት አስቀድሞ ሊያውቅ ይገባል። መሰረታዊ ሐሳቡ ምን እንደሆነ ሊያውቅ ይገባል። መሰረታዊ ምንነቱ ምን እንደሆነ ሊያውቅ ይገባል። ምክንያተ ጽሕፈቱ ምን እንደሆነ ካልተረዳ ግን በጣም ብዙ መናፍቃን የሚጠቅሱት የትኛውን ነው? ወይ ደግሞ የማንን መልእክት ነው የሚጠቅሱት? ኢየሱስ ክርስቶስን አማላጅ ለማድረግ የቅዱስ ጳውሎስን መልእክት እኮ ነው የሚጠቅሱት እኮ። ለምን?
መሰረታዊ ምንነቱን ስላላወቁ፣ ምክንያት ጽሕፈቱን ስላላወቁ። ቅዱስ ጳውሎስ በእያንዳንዱ ማንነቱን ሲገልጽ የዕብራውያንን መልእክት ሲጽፍ ግን ማንነቱን አልገለጸም። ለምን? ይህን ራሱ እኮ መጀመሪያ ማወቅ ያስፈልጋል እኮ። ምንን መሰረት አድርጎ ነው የጻፈው ይህንን የሚለውን ማወቅ ያስፈልጋል። ይህንን ካላወቀን ግን የሆነ ጥቅስ ስንጠቅስ መወናበድ ነው የሚሆነው። በዛ ጥቅስ ሕይወት በሚገኝበት ጥቅስ ሞትን ልንሸምት እንችላለን። እና እያንዳንዱን የመጽሐፍ ቅዱስ ክፍል ከመጽሐፉ መሰረታዊ ምንነት ሐሳብ ጋር መረዳት ይገባል። የመጨረሻ ዘጠነኛው ምንድነው ከተባለ ከተጻፈው አለማለፍ። ከተጻፈው አለማለፍ እግዚአብሔር እናውቃቸው ዘንድ ግልጽ ያላደረጋቸውን ነገሮች አለመዳፈር። ከተጻፈው አለማለፍ እግዚአብሔር እናውቀው ዘንድ ግልጽ ያላደረጋቸውን ነገሮች አለመዳፈር። እንዲህ ማለት እኮ የፈለገው እኮ እንዲህ ለማለት ነው ብለን እግዚአብሔር ያልገለጠውን ነገር ወደ መናገር አለመሄድ ማለት ነው። ኦሪት ዘጸአት ምዕራፍ 12 የሚናገረው እስራኤላውያን ከሞተ በኩር እንዴት እንደዳኑ ነው። እና ኦሪት ዘጸአት ምዕራፍ 12 ላይ ከሞተ በኩር የሚድኑበት በግ እንዴት እንደሚበላ ስርዓቱን ይናገራል። ከስርዓቶቹ መካከል ኦሪት ዘጸአት ምዕራፍ 12 ቁጥር 10 ላይ ምን ይላል? የተረፈውን በእሳት አቃጥሉት ይላል። የተረፈውን በምን አቃጥሉት? በእሳት አቃጥሉት። የተረፈውን በእሳት አቃጥሉት የሚለው ሰማዊ ትርጉሙ ያው በቁሙ ይተረጎማል። የተረፋቸው ካለ በምን አቃጥሉት ተብለዋል? በእሳት አቃጥሉት ተብለዋል። ነገር ግን ምስጢራዊ ትርጉሙ ምንድነው ከተባለ የተረፈውን በእሳት አቃጥሉ ማለት የተቻላችሁን ያህል ምስጢር ከመረመራችሁ በኋላ ያልተቻላችሁን ለመንፈስ ቅዱስ ስጡ ማለት ነው። ለማን ስጡ? ለመንፈስ ቅዱስ ስጡ ማለት ነው። በሃይማኖት እግዚአብሔር ያውቃል ብሎ መመለስ መልስ ነው። ግልጽ ነው። እና ለእያንዳንዱ ነገር ግዴታ የለባችሁም የመመለስ። አንዳንዱን ጉዳዮች እግዚአብሔር ያውቃል ብላችሁ መመለስ ስላላችሁ ያልተገለጠውንማ መዳፈር የለብንማ። ከተጻፈው እኮ ማለፍ የለብንም። የተጻፈው ማወቅ አለብን። በተጻፈው ልክ መኖር አለብን። በተጻፈው ልክ መመስከርም አለብን። ከዛ ውጪ ባሉት ጉዳዮች ላይ ግን የተለያዩ ሰዎች ቢነሱ ግን ማን ያውቃል ብለን መመለስ አለብን። እና አሁን እግዚአብሔር በዚህ ሰዓት ምን እያደረገ ይመስላችኋል? አረ መልሱ። እግዚአብሔር ያውቃል። መልሱ እሱ ነው። በሚቀጥለው መጽሐፍ ቅዱስ ለቤተ ክርስቲያን ምን ነው ብለን እንግዲህ እንጀምራለን።